ሰላም ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። በአርሲና በወለጋ በተለያዩ የኢትዮጵያ አካባቢዎች ላይ ከሚጨፈጨፉ ኦርቶዶክሳውያን ኢትዮጵያዊ ዜጎች ይልቅ የእስራኤል ጉዳይ የሚያሳስበው ኦርቶዶክሳዊ ኢትዮጵያዊ ሳይ አንደኛ ቤተ ክህነቱ ስራው ምንድነው? ሲኖዶሱ ስራው ምንድነው? በጎች መጠበቅ እኮ ነው። በጎቹ መጽሐፍ ቅዱስ ምክር ለወንዶች ኋላ እንዳትጸጸት ገንዘብህን፣ ልብህን፣ ጉልበትህን ለሴቶች አትስጥ። ጀዋር መሐመድ ምን አለ መሰላችሁ? አርሲ ሽርካ ላይ ለተደረገው ግድያ ነፃና ገለልተኛ አጣሪ ግድያውን ማን እንደፈጸመው ማረጋገጥ አለበት። አንፈልግም። ኢትዮጵያ ያላችሁ ለኢትዮጵያ ሙስሊሞች ይህን እያያችሁ ኢትዮጵያ ያሉትን ክርስቲያኖች ጸጥ አላችኋቸው፣ ጥጋብ ሰጣችኋቸው። የልብ ልብ ማለት ይሄ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮች ተመልሼ መጣሁኝ። እንግዲህ ከአርሲ ጋር በተገናኘ መምህራን እያነሱ ነው። የአማራ ክልል ላይ ትናንትና የዘገብኩላችሁን ዘገባ ዛሬ ማህበረ ቅዱሳን ፈራ ተባ ብሎ መግለጫ አውጥቷል። ቤተክርስቲያን እስካሁን ድረስ መግለጫ አላወጣችም። የካህናትን ጭፍጨፋ የሚመለከታት አልመሰለኝም። ከዛ በተጨማሪ አንዳንድ ምላሽ የሚሆኑ ነገሮችና የጀዋር መሐመድን ሀሳብ የፋንትሽንም ሀሳብ ይዤ መጥቻለሁኝ። እስከ ፍጻሜ ድረስ እንደምትከታተሉ ተስፋ አድርጋለሁኝ። ታዲያ ከምን እንጀምር ካላችሁኝ ከማህበረ ቅዱሳን መግለጫ እንጀምር። እንግዲህ ማህበረ ቅዱሳን ያወጣው ይህ ነው። በደቡብ ወሎ ሀገረ ስብከት በመሀል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተክርስቲያን አገልጋይ ተገደሉ። በአደጋው 26 ኦርቶዶክሳን ደግሞ ከባድ የአካል ጉዳት እንደደረሰባቸው ታውቋል። የካቲት 29 ቀን ትናንትና የሞቱ ዛሬ የተዘገበው ቅዳሜ የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሀል ሳይንት ወረዳ በምትገኘው ርዕሰ አድባራት ወተአካ ነገሥት አትሮንሰ ማርያም ገዳም በዕለተ ቅዳሜ ቅዳሴ እንደተጠናቀቀ ከደቂቃ በኋላ የዕለቱን ቅዳሴ የመሩ ካህናትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት አስተዳዳሪነት ቦታቸው የለቀቁት የቀድሞ ገዳሙ አስተዳዳሪ 3 ዲያቆናት፣ 2 ዲያቆንና 1 ቄስ፣ 2 ቄስ፣ 2 ዲያቆንና 1 እማሆይ ነበር የነበረው። እነሱ 1 የገዳሙ አስተዳዳሪ፣ 3 ዲያቆናትና 1 አቃቢት መገደላቸው መረጃዎች ያመላክታሉ ይላሉ። እንግዲህ በተተኮሰ ከባድ ጥይት ነው የሚለው። ባርቆ ይሆን ወይስ መንግስት በተኮሰው የሚለውን ነገር መናገር ፈርተው ይሁን እርግጠኛ አይደለሁኝም። ነገር ግን እነሱ እንደነገሩን ከሆነ ድንገት በተተኮሰ አይነት ነገር ነው የሚመስለው። ግን መንግስት ሆን ብሎ ወደ ቤተክርስቲያን እየተኮሰ ቤተክርስቲያን የተኮሰው ቅዳሴ እንዳለቀ ወደ ቤተክርስቲያን የተኮሰው በዚህ መሃል ላይ እዛ ሲማሩ የነበሩ ከ40 ምናምን በላይ የአብነት ተማሪዎች እንግዲህ ከ80 ምናምን ከሚጠጉ አብነት ተማሪዎች ተበትነዋል። እንግዲህ ግድያውም ጭፍጨፋው እጅ መቆረጡም ቀጥሏል። ቅድም መረጃውን አጋርቻችሁ ነበር። ለምንድነው ቤተክርስቲያን ዝም ያለችው የሚል ቲክቶክ ላይም ፌስቡክ ላይ አጋርቼ ነበር። ቤተክርስቲያን አሁን ላይ የካህናት ጉዳይ የምዕመናን ጉዳይ ችላ ብላ የነ አቡነ ሳዊሮስ የልማት እንቅስቃሴ ነው የሚያሳስባቸው። ለማንኛውም እግዚአብሔር ከፈቀደ ነገ 11 ተኩል ወይ 12 ሰዓት ጀምሮ በኢትዮ ቤተሰብ ሚዲያ በደንብ በሰፊው እንዳስተዋለን የመፍትሄ ሀሳብ ያላቸው ነገሮችም ለማንሳት እንሞክራለን። እዛ እንደማትቀሩ ተስፋ አድርጋለሁኝ። ወደ ሌሎች ቪዲዮች ባለፉት 10 ቀናት ታስረው የነበሩት ከኋላ የምትመለከቱት የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል የራዕይ ቴዎፍሎስ የሰንበት ትምህርት ቤት አባላት እንዲሁም የሰበካ ጉባኤ አባላት በትላንትናው ዕለት የካቲት 28 ቀን 2018 ዓ.ም ከእስር መፈታታቸው ነው የተነገረው። ኦርቶዶክሳውያን በተለይ የጠቅላይ ቤተ ክህነት እንዲሁም የአዲስ አበባ ሀገረ ስብከት ጉዳዩን የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል በደንብ እንድትከታተሉ ስል ነው ማሳስባቸው። ኦርቶዶክሳውያን ቴሌሚዲያ ኮፒሊንግ፣ ሼር፣ ሪፖስት አድርጉ። እንግዲህ ይህ ጉዳይ የቤተ ክርስቲያን ጉዳይ ነው። 2 ሚስት ያገባ በሉት። አንደኛዋ ሚስቱ ቤት ውስጥ ወልዳ ያለች፣ አንደኛውን በየሆቴሉ እየዞር እንደፈለገም ይሆን አቡነ ገብርኤል ክርስትና ያስነሱለት መነኩሴ ነኝ የሚለው ሰው እንደፈለገ የሆነ ሰንበት ተማሪዎቹን ስብከተ ወንጌል ላይ ያሉ ሰዎች ጭምር ሲያሳስር ነበረ። ወድቃችሁ ይቅርታ ካልጠየቃችሁኝም ብሎ እስኪል ነበር። ምክንያቱም ብር ስላለው ዳዊት ተነሳ እንጂ ወረዳ ቤተ ክህነቱ ዳዊት ተነሳ እንጂ
እሳቸው አልተነሱም። እስካሁን ድረስ ቤተክርስቲያን እንደፈለጉ እየበጠበጡ ነው። ቅዳሴውን እንደፈለጉ እየመሩ ነው። በሌላቸው ክህነትም እንግዲህ ሚስጥራትን እየፈተቱ እንደሆነ እያየን ያለ ነው። ያሳዝናል። በአርሲና በወለጋ በተለያዩ የኢትዮጵያ አካባቢዎች ላይ ከሚጨፈጨፉ ኦርቶዶክሳውያን ኢትዮጵያዊ ዜጎች ይልቅ የእስራኤል ጉዳይ የሚያሳስበው ኦርቶዶክሳዊ ኢትዮጵያዊ ሳይ በደብረ ብርሃንና በተለያዩ የመጠለያ አካባቢዎች ላይ የሚገኙ ሙስሊም ኢትዮጵያዊ ወገኖችን ከማስታወስና ለነሱ ከመጨነቅ በዘለለ ስለ ኢራን የሚጨነቅ ኢትዮጵያዊ ሳይ ስለ ዜጎቹ የኑሮ ውድነት፣ የሥራ ማጣት፣ ራስን የመቻል ከሚያሳስበው የሀገር ዜጋ ይልቅ ስለ ኮሪደር ልማትና ስለ ተለያዩ ህብረተሰቡን ስለማይመለከቱ ጉዳዮች የሚዘባርቅ ፖለቲከኛ ሳይ እንደ ሀገር የተጣረስን እንደ ማህበረሰብ አስተሳሰቦቻችን ሁሉ የተጋጩብን ይመስለኛል። ወገን የራሳችንን እናማስል የሰው ከማማሰል። እስቲ እንግዲህ ጠዋት ላይ የዘገብናቸው መምህር ዘላለም ወንድሙ የሥርዓተ ቀብራቸው ጉዳይ ኦልሬዲ ሰዓቱ ቀጠሮ ታውቋል። እንደምትመለከቱት ቆማችሁ ማንበብ ትችላላችሁ። ወልደ ሰማዕት የአስክሬን ሽኝት በተመለከተ መርሃ ግብሩ ምን ይመስላል የሚለውን ነገር ርዕሰ አድባራት ወደ ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲሲ ላይ ያለችው አሳውቃለች፣ መርሃ ግብሩን አውጣለች። ታዲያ በዚህ መካከል ላይ ግን እኔ ሁለት ነገሮችን ላንሳ። አንደኛው መምህራችን ዲያቆን ዮርዳኖስ አበበ ያነሳው ነው፣ ቅድም ከደቂቃዎች በፊት ማለት ነው። እንዴ በአካል ያየሁትኝ አንድ ጊዜ፣ በአካል ያየሁት አንድ ቀን ብቻ፣ ሲያስተምር የሰማሁት አንድ ቀን ብቻ፣ በስልክ ያወራሁት አንድ ቀን ብቻ፣ ግን ማንነቱን ለማወቅ በቂ ነበር። ዘንድሮ መስከረም አካባቢ አንድ ሰው ደውሎ መምህር ዘላለም ወንድሙ ለብርቱ ጉዳይ ይፈልግሃል ብሎኝ መነጋገራችን አስታውሳለሁ። የመጀመሪያውም የመጨረሻው ንግግር ናት ይላል መምህራችን ዲያቆን ዮርዳኖስ አበበ። ለወሬው ዝባዘንኬ የለውም። ለተቸገሩ 3 ገዳማት የባንክ አካውንት ነበር የፈለገው። እኔ ደግሞ 6 ላኩለት። በወሎ የሚገኙና እጅግ ለተቸገሩ 6 ገዳማት ወደ 481 ሺህ ብር ላከ። መሰባበቻ ስንቅ ሆነው መሰለኝ የአበው ጸሎትና ምርቃት። እግዚአብሔር ቃል ሳይሸቅጥባት ሄደ። ቸሩ መድኃኔዓለም አሰበ መምህራንን ረፍት ገነትን ያወርስልን ብለዋል። አሚን። ሁለተኛው እዚህ ጋር የምትመለከቱት ነው። ይህ ቅበት ላይ ኦርቶዶክሳውያን ስልጤ ላይ ማለት ነው። ቅበት ላይ ኦርቶዶክሳውያን በተጨፈጨፉበት ሰዓት ላይ ሁሉ ነገራቸውን አጥተው ቤታቸውን ንብረታቸውን አጥተው መከራ በሚደርስበት ሰዓት ላይ ተገኝተው አጽናንተው የብርም የሁሉም ነገር ድጋፍ ያደረጉበት ሰዓት ላይ ይሄ ጊዜ የምታስታውሱ ከሆነ ማለት መካከል ላይ ተገኝተው አስተምረው በመካከላቸው ተገኝተው አስተምረው አጽናንተው ብርታት ሆነዋቸው ይርዳቸው እና ሰው ደግሞ ሰው የሚባለው በችግር ጊዜ ሲደርስ በመከራ ጊዜ ሲደርስ እንጂ በጮኸበት ሁሉ የሚጮህ ከሆነ ትልቅ ችግር ነው። ሌላው እንግዲህ አትሮንሰ ማርያም ላይ ከተገደሉት አባቶቻችን መካከል አንደኛው የቀድሞ አበምኔት የነበሩት ከዛ በኋላ ከ3 ሳምንት በፊት ለቀው የነበሩት አበምኔት የተጨፈጨፉት በግፍ የተገደሉት እኚህ አባት ናቸው። እንግዲህ እኚህ አባት ማን እንደገደላቸው እየታወቀ እገሌ የገደለ እንኳን ለማለት የምናፈር ሆነናል። ላይ በተደጋጋሚ እየተፈጸመ ያለው ክፍተት ኦርቶዶክስ ተዋህዶ አማኞች ላይ በተደጋጋሚ እየተፈጸመ ያለው ክፍተት ባለቤት እኮ ሊሰጠው ይገባል። አየህ አንደኛ እኔ አሁን እንደው እየወጡ በመናገር በመጮህ እሱ ብቻ አይደለም፣ ንቅናቄ የሚፈልግ እኮ ነው። ምንድነው የምንጠብቀው? ቆይ አንደኛ ቤተ ክህነቱ ስራው ምንድነው? ሲኖዶሱ ስራው ምንድነው? በጎች መጠበቅ እኮ ነው። በጎቹ እየተነጠቁ በሰይፍ እየተመቱ መግለጫ ማውጣት ብቻ ነው እንዴ ስራው? አይደለም። ኃይለኛ ጉልበት ኦርቶዶክሳዊ ኃይለኛ ጉልበት አለው። እሺ መንግስት ጀርባውን ሰጥቷል። እንዲህ አይነቱን ድምጽ ሊሰማ አይፈልግም። ይሄን ነገር ማሳየት አለብን። በአንድነት ቆመን እስከ መቼ እየታረድን፣ እስከ መቼ እያለቀስን፣ እስከ መቼ እየጮህን? ጠቢቡ ሰለሞን መጽሐፈ መክብብ ላይ የገዢ ቁጣ ሲበረታብህ ስፍራህን አትልቀቅ ይላል። የጀግና ሁን፣ ጨካኝ ሁን፣ ዓላማ መር ያለህ ሁን። የጨከኑብን አሉ። ስለዚህ ይሄንን
የምናስቆመው በአንድነት ቆመን በየትኛውም አካባቢ የሚገኝ ኦርቶዶክሳዊ በአንድነት ቆሞ ኃይለኛ ድምጽ ማሰማት ሲጀምር ነው። በተናጠል አይደለም። አንተ ተናገርክ፣ እኔ ተናገርኩኝ፣ የሆኑ መምህራን ተናገሩ፣ የሆኑ አርቲስቶች ተናገሩ፣ እሱ አይደለም። ራሱ ቤተ ክህነቱ የሚመራው ሲኖዶሱ የሚመራው ከዚህ በኋላ እንዲህ አይነቱን ነገር መንግስት ማስጠበቅ አለብህ፣ ግዴታህ ነው ማለት አለበት። ምክንያቱም የመንግስት ተቀዳሚ ዓላማው የዜጎችን ህይወት መጠበቅ የመጀመሪያ ስራው ነው እኮ ለመንግስት ሰላም ማስፈን፣ ደህንነት መጠበቅ። ይሄንን ካላደረገ ግን ትግል ይፈልጋል ማለት ነው። እንዴት ነው ዝም ብለን ቁጭ የምንለው? ይሄንን ከልባቸው ሊያዳምጡ ይፈልግ በቃ ማዳመጥ አለባቸው። እሺ ቤተ ክህነቱስ እምቢ ቢል አይመስለኝም እንዲህ አይነት እንቅስቃሴ የሚያደርግ። ምክንያቱም ከፍተኛ ፖለቲካዊ ሐሳቦች የገቡበት ሆኗል። ሰማያዊነቱን ጥሎ ምድራዊ ሆኗል። እንዲህ የሚያደርግ አይመስለኝም። ህዝቡ ግን ውስጥ ለውስጥ ኃይለኛ ድምጽ ወደ መሆን መምጣት አለበት። እንዲህ እስካላረግን ድረስ ነገም ይደገማል። እንዲሁ ስንጭ ሆኖ የምንኖረው ከነገ ወዲያም ይደገማል። ምን ያደርጋል መግለጫ? ከመግለጫ ያለፈ ተግባራዊነት ያስፈልጋል። ይሄን በመላው ዓለም የሚገኙ ኦርቶዶክሳውያን ከባድ ኦፕሬሽን ውስጥ መግባት አለባቸው። በቃ ካላልን ምንም ጥቅም የለውም። በየግላችን የምንጮኸው ነገር ሰሚ የለውም። ድምጽ አልባዎች ሆነናል። መንግስት ደግሞ መንግስት በቃ መንግስትነቱን በደንብ ቢረዳ ጥሩ። መንግስት ማለት በአንድ ሀገር ውስጥ የሚገኙ ዜጎችን በእኩልነት የሚመለከት ማለት ነው። በሃይማኖትም በምንም ሳይል ከዚህ በፊት እኮ አውርተናል። ግብጽ ሄደን በነበረ ጊዜ የግብጽ መንግስት በብዛት የተያዘው በእስላሞች ነው። ገዳማትን ግን የሚጠብቀው መንግስት ነው። ካምፕ ሰርቶ ነው የሚጠብቃቸው። ትልቅ ጦር አስቀምጦ ነው የሚጠብቃቸው። ለምን ነው የማይማሩት እነዚህ ሰዎች? ችግር አለበት የተባለውን አካባቢ ለምን ነው የሚተውት? ለምን ነው የማይጠብቁት? ግብር ምን ከፍላቸው እኮ እንዲጠብቁን ነው። መንግስት አድርጉ የሚለውን የምናደርገው የኛን ደህንነት እንዲጠብቁልን እንጂ እንዲሁ ዝም ብሎ እንደው ባለቤት አልባ ሆነን እንድንቀመጥ አይደለም። እና ይሄንን ግን መንገር ማስረዳትና በጋራ ደግሞ ድምጽ መሆን ዓለም አቀፍ እንቅስቃሴ ይፈልጋል። ይሄ ጅምር አድርጎ መተው አይደለም። እንግዲህ እንደሰማችኋቸው በግብጽ ወታደር የሚያስቀምጡት ገዳማውያን ለመጠበቅ ነው። እኛ ጋር ደግሞ ወታደር የሚላከው ገዳማውያንን ለመግደል ነው። አብያተ ክርስቲያናትን በመድፍ ለማፍረስ ነው። ጥንታዊው ገዳም በአብርሃ ወአጽብሃ ጊዜ የነበረ ገዳም ኦሪት መስዋዕት ሲሰዋባቸው ከነበሩ ገዳማት መካከል ላይ የአብነት ተማሪዎች ባለው ቦታ ላይ ሲተኮስ ደግሞ እናያለን። አሰቦት ላይ የሚሆነውን ነገር እናውቃለን። ዝቋላ ላይ የሆነ ያለውን ነገር እናውቃለን። አርሲ ላይ የሆነው ነገር እናውቃለን። ሆን ተብሎ ኦርቶዶክሳውያን እያጠፏቸው እንደሆነ እና የተለያየ ነው። እዛ ኦርቶዶክስ ክርስቲያን ገዳማውያን ለመጠበቅ ሰራዊት ይላካል። እዚህ ደግሞ ገዳማውያን ለመግደል ደግሞ ሰራዊት ይላካል። ይሄ ነው እየሆነ ያለው። በምን ምክንያት ሲባል በኦርቶዶክሳውያን ዝምታ፣ በኦርቶዶክሳውያን ስንፍና ምክንያት እንደሆነ ግን አውቃለሁ። በአርሲ በሰላሌ በመላው ኢትዮጵያ የሚደረጉ የኦርቶዶክሳውያን ግፍና መከራ የሚያሳስባችሁ ከሆናችሁ ይህንን ቻሌንጅ ተቀላቀሉ። ለብዙዎችም ይህንን ቻሌንጅ እንዲቀላቀሉ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዱት ያደረጋችሁ እንድታደርሱልኝ ስል እጠይቃችኋለሁ። የመጀመሪያው ቻሌንጅ የሚሆነው በምትችሉት ቋንቋ በሙሉ በአማርኛ፣ በእንግሊዝኛ፣ በአረብኛ በሌሎችም በአርሲ በሰላሌ በመላው ኢትዮጵያ የሚደረገውን የኦርቶዶክሳውያን ግፍና መከራ፣ ግድያ፣ መፈናቀል እያሰማችሁ ድምጽ እየሆናችሁ ቪዲዮ ባላችሁ የሶሻል ሚዲያ አካውንቶች በሙሉ ለምን አንድ ፎሎወር አይኖራችሁም እየሰራችሁ እንድትለቁ ኦርቶዶክሳዊ መልእክቴን አስተላልፋለሁ። ሁለተኛው ቻሌንጅ በምትሰሯቸው ቪዲዮዎችና በተሰሩ ቪዲዮዎች
ኮሜንት እና እንደዚሁም ዲስክሪፕሽን ላይ ታላላቅ የውጭ የዜና አውታሮችን ማለትም እነ አልጀዚራ፣ እነ ቢቢሲ፣ እነ ሲኤንኤን፣ እነ ሮይተርስ፣ እነ ፎክስ ኒውስ የመሳሰሉትን ሜንሽን እያደረጋችሁ ቪዲዮ እንድትሰሩ እንደዚህ ደግሞ ትዊተር ያላችሁ በትዊተር ላይ ቪዲዮአችሁን እንድትጭኑና ሃሽታግ እነሱን እንድትጠቀሙ ጥሬን አስተላልፋለሁ። ሶስተኛው ቻሌንጅ ደግሞ የሚሆነው ባላችሁበት ቦታ ሆናችሁ ራሳችሁን ለንስሐ እንድታበቁና እንደዚህ ደግሞ ራሳችሁን ለቅዱስ ቁርባን ዝግጁ እንድታደርጉ ቅዱስ ቁርባንም እንድትቀበሉ ጥሬን አስተላልፋለሁ። ሰላም ክርስቶስ ይብዛላችሁ። ጃዋር መሐመድ ምን አለ መሰላችሁ፣ አርሲ ሽርካ ላይ ለተደረገው ግድያ ነፃና ገለልተኛ አጣሪ ግድያውን ማን እንደፈጸመው ማረጋገጥ አለበት። አንፈልግም። እኛ የምንፈልገው መንግስት ገብቶ ሰላም ማስከበር እንዲያደርግ ነው። ነፍሰ ገዳዮቹ ጋር ጦርነት እንዲያደርግ ነው። አለበለዚያ ከመንግስት ጋር ምንም አይነት መግባባት የለንም። እቺ ጨዋታ ድሮ የቀረች ጨዋታ ነች። ይሄኛው ባይዘው የመጀመሪያው አይደለም ሲፈጸም 8ኛ ወይም 9ኛ ጊዜ ነው። ሰው አጣሪ አያስፈልግም። የት እንዳሉ ይታወቃል። ማን እንደፈጸመው ይታወቃል። ማን ከማን ጋር ኮኔክሽን እንዳለው ይታወቃል። እኛ አጣሪ አይደለም የምንፈልገው፣ መሞት እንዲበቃ ነው። የኑሮ ዋስትና እንዲኖር ነው የምንፈልገው። የፖለቲካ ጨዋታ ከዚህ በኋላ አብቅቶ የሰርቫይቫል ጥያቄ መጥቷል። እኛ ወተን መናገር ጀመርን ማለት ባይዘው ሊስት የምናገር ሰው ነኝ። ፖለቲካ አይመለከተኝም ብዬ ነው የማስበው። እኛ መናገር ጀመርን ማለት በቃ ይሄ ፋይናል ነው ማለት ነው። አሁን ከመንግስት፣ ከመከላከያ፣ ከፌደራል ፖሊስ፣ ከክልሉ የፍትህ ቢሮ መፍትሄ ነው የምንፈልገው። አጣሪ ኮሚሽን አይደለም የምንገባው። ያሉበት ጫካ ይታወቃል። የታጠቁት የትጥቅ አይነት ይታወቃል። የታጣቂዎቹ መጠን ይታወቃል። በየጊዜው ነው እንትን ታርሲን እያስተዳደሩ ያሉት እነሱ ናቸው። አማራ ክልል የገባ መከላከያ እዛም መግባት አለበት። አማራ ክልል ካምፕ ያቋቋመ መከላከያ እዛም ማቋቋም አለበት። አጣሪ አይደለም የምንፈልገው፣ ፍትህ ነው የምንፈልገው። ፍትህ በእጃችን እንዲሆን አንፈልግም። ፍትህ በእጃችን ሲሆን ፕሮሰሱ ይበዛል፣ አስቀያሚ ነው። ፍትህ ከመረጥነው መንግስት ነው የምንፈልገው። እግዚአብሔር አብይን ይጠይቀዋል። አብይ መሳሪያ የታጠቀው ክፎችን ለመቅጣት ነው። ክፎች እንዲቀጡ ነው የምንፈልገው። ማንም ያድርገው፣ የሽመልስ ወታደሮች የሚያደርጉት፣ የጃልማሮም ወታደሮች ያድርጉት፣ የዘመነ ካሴም ወታደሮች ያድርጉት፣ ያደረጉት ሰዎች መቅጣት አለባቸው። ይሄ የፖለቲካ ቁማራችሁን ተውት። በእናንተ የፖለቲካ ቁማር እኛ ማለቅ የለብንም። እኛ የምንፈልገው ወታደራዊ እርምጃ ነው። መንግስት ገብቶ እርምጃ እንዲወስድ፣ አካባቢውን እንዲያጸዳ ነው የምንፈልገው። እየሞቱ መኖር ያስጠላል። ቋቅ ነው የሚለው። የእናንተ ፖለቲካ ያቅለሸልሻል። እናንተ በፓወር በተጣላችሁ ቁጥር የሞኝ ፖለቲካ ይመስል እኛን ትጨርሱናላችሁ። አገር የሰጠናችሁ አምነን በሰላም እንድታስተዳድሩን እንጂ እንድትጨርሱን አይደለም። እናመሰግናለን። እኛ ማምነን ምርጫ የሰጠናቸው በፍቅር የመረጥናቸው እንዲመሩን እንጂ ሀገር በሰላም እንዲያስተዳድሩ እንጂ እንዲገሉን አልነበረም። ግን ምን ያደርጋል፣ ከሞኝ በራፍ ሞፈር ይቆረጣል የተባለው በእኛው ምርጫ እኛኑ ገደሉን። ተመልሰው ደግሞ ሊመረጡ ዝግጅት ላይ እንደሆኑ ስናስብ ደግሞ ይገርመናል። ሌላኛው አንድ የውሃቢ ጉዳይ እንመልከትና የአርሲን ጉዳይ የደገፈ አንድ ሰው አግኝቼ ገርሞኛል። ምን አይነት ጭካኔ ነው! እዚህ ጋር የምትመለከቱት ወንድማችን አብዲ ረጋሳ ይባላል። ብዙዎቻችሁ በኦሮምኛ በሚሰራው ቪዲዮ ታውቁታላችሁ። ሰለምቴ ወንድማችን ነው። ከሰለመ በኋላ ብዙ ዛቻዎች ሲደርሱበት የነበረ ይህ ወንድማችን ሃይማኖታችንን ካልተከተልክ እስልምናን ካልተውክ በሚል በዚህ መልኩ አሲድ ደፍተውበታል። ክፉኛ ነው የተጎዳው። አላህ ሱብሓነሁ ወተዓላ እግዚአብሔር ውሸት በእግሯ ቆማ ሄደች። ውሸት በእግሯ ቆማ ሄደች። በመጀመሪያ አንድ ሰው የፈለገው እምነት መከተል ይችላል። ማንም የሚከለክለው ሰው የለም። ከዚህ እምነት ወደ ሌላ እምነት ሄድክ ለምን እንደዚህ ታረክ ምናምን ብሎ የሚከለክል የለም። በተለይ ከኦርቶዶክስ ገዴ ማለት ነው። ከናንተ ወደዚህ ከመጣ እናንተ ታስፈራራላችሁ። ለምንድን ነው እንደዚህ የምትዋሸው አንተ? ከዛ ሲያልፍ ደግሞ ልጁ የገዛ ምስቱ ነች የፈላዘ የተደፋችበት። ማንም አሲድ አልደፋበትም። ማን ነው የሚያስፈራራ? ማን ነው እንዲህ አታድርግ ብሎ የሚጠይቀው? ሲጀመር ማንም ቼክ የሚያደርገው ሰው የለም። ተሳዳቢ ነው ልጁ፣ የታወቀ ነው። አንተ ግን በጣም ውሸታም ነህ። በጣም ውሸት በእናንተ ቤት በቃ ትክክል ነው ማለት ነው። መዋሸት በእናንተ ቤት ትክክል ነው።
ስማን በጣም ይደብራል። ልምዶ ነው፣ በነገራችን ላይ ልምዶ ነው። ከዚህ በፊት እፎይ ካልተያዘ እፎይ ላይ ክስ ተመስርቷል፣ እፎይ ላይ መንግስት እንደዛ ወጥቷል፣ እፎይ ላይ በዚህ ሲል የነበረ ሰው የሐሰት አባቷ ማለት የወሃቢያ እምነት ተከታዮች ናቸው። ይህም ደግሞ አንዱ ነው። በሚያስገርም ሁኔታ የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከኢራን ጎን መሆናቸውን የገለጹትን መግለጫ አጠፉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ ሐዘናቸውን ገልጸው በዚህ አስቸጋሪ ወቅት ከኢራን ወንድማማቾች ጎን እንደሚቆሙ የገለጹትን መግለጫ ሙሉ በሙሉ በማጥፋት ወደዚህ ቀይረውታል። ይህ የሆነበት ምክንያት ለምን ይመስላችኋል? ይህን የመንግስት አስፈራርቷቸው የሚሆን ምንም ጥርጥር የለውም። እኛ ከእስራኤል ጎን እንጂ ከኢራን ጎን አይደለንም ብሏቸው መሰለኝ። መንግስት ያው ይፈሩት የለው። መጽሐፍ ቅዱስ ምክር ለወንዶች ኋላ እንዳትጸጸት ገንዘብህን፣ ልብህን፣ ጉልበትህን ለሴቶች አትስጥ። ይሄን ያክል ሴቶችን መጸየፍ ለምን አስፈለገ? ክርስቲያን ወገኖቻችን መልስ ካላችሁ መልሱ። ወሰላሙ አለይኩም። ኦኬ፣ ሙስሊም ወንድሞቻችን ብዙ ጊዜ እንደው ክርስትናን ለማጥላላት ሲሞክሩ እንመለከታለን። ለምሳሌ ወንድማችን በዚህ ቪዲዮ ላይ ምን አለ? መጽሐፈ ምሳሌ ላይ ያለ አንድን ጥቅስን ጠቀሰና ቀጥታ ጥቅሱን አነበበው። ይህ ምን የሚል ነው? ኋላ እንዳይጸጽት ለሴቶች ገንዘብህን፣ ልብህን፣ ጉልበትህን አትስጥ የሚል ቃልን ጠቀሰ እና ጠቀሰና እንደው ሴት ልጅ በዚህ ደረጃ መጸየፍ ምን ማለት ነው የሚል ጥያቄን አነሳ። እዚህ እግዚአብሔር ቃል ላይ ሴት ልጅ ስለመጸየፍ ስላለመጸየፍ ምንም አልተነገረም። የተነገረው ምንድነው? ምን አይነት ምክር ነው? ብዙ ሴቶች ጋር የሚሄዱ ወንዶች አሉ። ኦኬ፣ ለምን ጉዳይ? ለምሳሌ ለማመንዘር። ኦኬ፣ ዘማ የሆኑ ወንዶች ሊኖሩ ይችላሉ። እንደዛ አትሁን ነው። ለብዙ ሴቶች ልብህን አሳልፈህ አትስጥ። ገንዘብን፣ ጉልበትን ኋላ እንዳይጸጽት። ኦኬ፣ ተሰነካክለ እንዳትወድቅ ነው በሴቶች። ይሄ ደገኛ የሆነ ምክር ነው። ስለ ሴቶች ግን ይሄው አሁን የተጠቀሰው መጽሐፈ ምሳሌ ምን ይላል ካልን አሁን ወንድማችን ከጠቀሰው ምዕራፍ በፊትና አንድ ደግሞ ከጠቀሰው ምዕራፍ በኋላ ሁለት ሐሳቦችን ብቻ ልስጣችሁ። የመጽሐፈ ምሳሌን ሐሳብ እንድታውቁት ሴቶች ላይ ያለውን ነገር ማለት ነው። ቀደም ብሎ 12ኛው ምዕራፍ ላይ እንዲህ በማለት ይናገራል። መጽሐፈ ምሳሌ ምን ይላል? ሚስት ለባሏ ዘውድ ናት ይላል። ሚስት ለባሏ ምንድናት? ዘውድ። በዚህ ደረጃ ያስቀምጣትና 31ኛው ምዕራፍ ላይ ደግሞ ልባም ሴትን ማን ያገኛታል? ዋጋዋ ከቀይ ዕንቁ እጅግ የከበረ ነው ይላል። ማንን? ልባም ሴትን። ዋጋዋ ከምን የከበረ ነው? ከቀይ ዕንቁ እጅግ የከበረ ነው። ታላቅ ክብር እንዳላት የሚያሳይ አገላለጽ ነው። እንደዚህ ተብሎ የሚነገርላት ሴት ግን እንደምን ያለች ሴት ናት? ልባም ሴት የተባለችው ዋጋዋ ከቀይ ዕንቁ እንኳን እጅግ የከበረ የተባለችው እንደምን ያለች ሴት ናት? ቁርአን ላይ አንድ ሐሳብ አለ። ምን አይነት ሐሳብ? ለምሳሌ አንድ ወንድ የአላህን ትእዛዝ ፈጽሞ እንደው ጀነት ቢገባ ጀነት እንደ ሽልማት ሆኖ የተዘጋጁለት ሴቶች አሉት። ያው ይሄ ቁርአኑ በግልጽ የሚያስቀምጠው ነገር ነው። እና እነዛን ሴቶች በምን መልኩ ነው የሚገልጻቸው? ጡተ ጉቻማዎች ብሎ ይገልጻቸዋል። ጡተ ጉቻማ ማለት ጥልጥል ያሉ ነጡት እንደማለት ነው። ልባም ሴት ሲል ግን መጽሐፍ ቅዱስ ጡታቸው ጉቻማ የሆኑ ቁርአኑ እንደሚለው ልክ እንደዛ አይነት እንኳን አይደለም። ታዲያ እንደምን ያለች ሴት ናት ካልን ዝቅ ብሎ እዛ ወረድ ብሎ ይናገራል። ምን ብሎ? ውበት ሐሰት ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ልባም ሴትስ እግዚአብሔርን የምትፈራ ናት። ጡተ ጉቻማ ጥልጥል ነው፣ እግዚአብሔርን ግን የምትፈራ ከዛ አንፃር ምክሩ በጣም ደገኛ ነው። ሴቶችንም የሚጸየፍም አይደለም። ለማንኛውም ከዚህ ጋር በተያያዘ ሴቶች ላይ ምንም አይነት ጥያቄ ያላችሁ ሰዎች ክርስቲያኖችም ሙስሊሞችም በቅርቡ ላይቭ ከፍትና ሴቶች ላይ ያላችሁ ጥያቄዎች ሁሉ ለመመለስ ይሞክራለሁ። ጌታ ይርዳን። ይቆየን። እናመሰግናለን። ከዚህ በኋላ የምናያቸው ቪዲዮዎች ትንሽ ሊያናዱ ሊያበሳጩ ይችላል። ይህ ሰው ማንነቱን አላውቅኝም። በጣም ብዙ ቪዲዮዎች ገብቼ ለማየት ሞክሬያለሁ። ሜቢ የአእምሮ ጤና ችግር ያለበት ይመስለኛል። እርግጠኛ መሆን አልቻልኩኝም። ምክንያቱም ብዙ ቪዲዮዎች ላይ ኮሜንቶቹን ያየኋቸው እሱ የሚናገራቸው ነገሮች ብዙ ያን ያህል ሴንስ የሚሰጡ ስላልሆነ ማለት ነው። እባካችሁን ሙስሊም ማህበረሰቡ አሁን ኳታር ላይ፣ ኩዌት ላይ፣ ሳውዲ ላይ የሚፈጠረውን እያያችሁ ነው። ኢትዮጵያ ያላችሁ ለኢትዮጵያ ሙስሊሞች ይህን እያያችሁ ኢትዮጵያ ያሉትን ክርስቲያኖች ጸጥ አላቸዋቸው፣ ጥጋብ ሰጣቸዋቸው። የልብ ልብ ማለት ይሄ ነው፣ መግደል ነው። እነዚህ እኔንም አሰቃይተውኛል እስከሚበቃኝ። አብረን ከኔ ጎን ቆሙ፣ አብረን እላችንን እንወጣ፣ አብረን እንጨርሳቸው። እናንተ በርጃ እኔ እንደፈለግኩ አድርጊ፣ ስፈልግ እያቃጠልኩ፣ ስፈልግ እየደረመስኩ፣ ስፈልግ በፈለግኩት እኔ ለምን እኔ ደማቸውን እየመጠጥኩ
እነዚህ ማለት ልንገራችሁ በጣም ክፉ ሰዎች ናቸው። አንድ ጊዜ እኔ ከቤት ጠፍቼ በነበረበት ሰዓት አለ አይደለ የሆኑ ሰዎች መኪና ውስጥ ገብቼ ከዛ በኋላ ከሴትዮዋ ማህፀን ውስጥ ሌላ ፍጥረት ነው የወጣው። ከዛ ቤት መለሱኝ እያሳደዱ። ከዛ እዚህ መጣሁ። እንደዛ ነው። እባካችሁ እርዱኝ በምትችሉት የቻለ ሰው ሻሩት በዚህ እንድትረጅኝ ነው የምፈልገው ሲስተር። ሰላም። ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ በዚህ መንፈሳዊ ሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አልልም። ኦርቶዶክሲዮናችሁን አቁሙ፣ ስታንድ ዳውን። አለበለዛ ይህ የመጨረሻው ሰዓት ነው፣ የእኛ ሰዓት ነው። እኛ ነን ገዢዎቹ። we are in charge, we are in control, we are taking over። ይህ የእኛ ሰዓት ነው፣ ምንም አታመጡ። ስለዚህ ኦርቶዶክስ ከእግራችን ስር ስገዱ፣ አለበለዛ እንደ አባቶቻችሁ ታረዱ። በተቻለ መጠን እስቲ ፊቱን ለመሸፈን ሞክራለሁኝ። በጤናው አይመስለኝም። ኳታር ላይ እንደዛ እየሆናችሁ ስለሆነ ኢትዮጵያ ውስጥ ያላችሁ ሙስሊሞች ግደሉ፣ ረዱ። አርሲ ላይ ክርስቲያኖች እየጨፈጨፉ ስለሆነ ደስ ብሎኛል የምስራች እያለ እየተናገረ ነው። አላቅም። ቤተሰብ ካለው የአእምሮ እክል ካለበት እንኳን ቤተሰብ ያለው ሰው ከሆነ ስልክ እንደነዚህ አይነት ሰዎች ሰጥቶ ማህበራዊ ሚዲያ እንዲጠቀሙ በጣም ተከታታይ ፖስቶች ነው እያደረጋለው። ማህበራዊ ሚዲያ እንዲጠቀሙ ማድረግ በራሱ ሌላ ጉዳት አለው። በጣም መታየት ያለበት ሰው እንደዚህ አይነት ሰዎች ናቸው። ሌላኛዋ ከዚህ በፊት አቅርቢያት የነበረች ልጅ ነች። ኦርቶዶክስ ለምስል ትጥራለች። አይ ቲንክ ወይ ተሐድሶ ወይ መናፍቅ ትመስለኛለች። ለምንፍቅናውና ለእስልምናው የቀረበ እምነት ያላት አይነት ሴት ነች። ላሰማችሁ። እኛ ኦርቶዶክሳውያን እንደ ሙስሊሞች ስለምንሰግድም ስለምንጾምም አንድ ነን ከነሱ ጋር የሚባለው ውሸት ነው። ምክንያቱም ሙስሊሞች ሲሰግዱ ለአንዱ አላህ ነው። እኛ ኦርቶዶክሳውያንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ ቅድስት ድንግል ማርያም ሆይ ከልጅሽ አማልጅ ያለን 10 ጣጡ ስጠርተን እስክንጨርስ ድረስ ሙስሊሞች ሰግዶ ተነስቶ በልቶ ጠጥቶ እጃቸውን ታጥቦ ውጪ ወጡ። አይ እኔ ጾም ላይ ስለሆንኩ መጥፎ ነገር ማውራት አልፈልግም። ጀስት ማለት ኢየሱስ ጋር ነው አንድነታችን ለማለት ነው። ውይይት ነው፣ የተወያየን ነው ጋይስ። ክፉ አስቤ አይደለም። የእውነት ዝም ብላችሁ ኮፕሊንክ ያደረጋችሁ እናንተ እንትን በሉ እንጂ እኔ መጥፎ ነገር አስቤ አይደለም። ኖ ቆይ የቱ ጋር ነው አሁን አንድነታችን? እነሱ ጎንበስ ስሉም ቀና ስሉ አላሁ አክበር ነው የነሱ ሐሳብ። እኛስ ያ ሀገር ዮሐንስ ያማልዳል የሚሉ ጉዳኞች እኮ ነን እኛ ብራዘር። አይ ችግር የለብኝም ምን ይቀበላሉ፣ ግን ጀስት እንወያይ ብዬ ነው። ያው ጾም ላይ ስለሆንኩ መጥፎ ነገር ማውራት ፈልጌ አይደለም። ግን እናንተ ያው ኮፕሊንክ ያደረጋችሁ ማለት እንኳን በሰላም አደረሳችሁ ለዚህ ለጾም ባለ ለማለት ስለፈለኩኝ ነው እንጂ መጥፎ ነገር አስብ። እንግዲህ እንደዚህ አይነት ሰዎች በጣም አራዳ ያወቁ የተራቀቁ የዋሃን ደግሞ መስቀል ስለለበሰች ትክክል የሚመስላቸው በጣም ብዙ ጅሎች አሉ። ባለፈው ወንድማችን ዲያቆን ሰርጸማ አቅርቧት እዚህ ላይ አቅርቤላችሁ ነበር። እንደ ማስጠንቀቂያ እንዲሆናችሁ ነው። ሁሉም ሰው ማህተብ ስለለበሰ ኦርቶዶክስ አያደርገው፣ ወይ ደግሞ የሆነ ሰው መስቀል ስለጨበጠ ኦርቶዶክስ አያደርገው፣ ወይ ደግሞ የሆነ አካል ጠምጥሞ ስላያችሁት ኦርቶዶክስ አያደርገው። ያንን ኦርቶዶክስ የሚያደርገው አመለካከቱ፣ ከአንደበት የሚወጣው ትምህርት እና ኦርቶዶክሳዊ እይታው። እነኚህ ነገሮች ከተሸዋረሩ መስቀልም ቢያደርግ ቢጠመጠብም ለምን ቆብ አይደፋም? ዳዘን ማተር። መለኪያችን ኦርቶዶክሳዊ ትምህርቱ ነው። መለኪያችን እሱ ስለሆነ ግን እንደዚህ ሰዎች ግን በአንድም በሌላም ፌመስ መሆን ስለሚፈልጉ መታወቅን ስለሚፈልጉ አጨረብረውም ይሁን ለክተውም ሰፍረውም ይሁን ለክርስቶስ በሐሰት ዋሽተውም ይሁን፣ በነገራችን ላይ ክርስቶስ ሐሰትን ይጸየፋል። ክርስቶስ የሐሰት አባት እንደሚጠላ ሁሉ ሐሰትንም ጭምር ይጠላል፣ ኃጢአትን ይጠላል። ግን ለክርስቶስ ሲሆን ሐሰት ችግር የለውም ብሎ የሚያስቡ ፕሮቴስታንቶች አሉ። በነገራችን ላይ ብዙዎች አይተናቸዋል። ማህተብ ለብሰው ክርስቲያን የመሰሉ ነገር ግን ያልሆኑ፣ ክርስቶስን ለመምሰል የሚሞክሩ ነገር ግን ለዲያብሎስ የቀረቡ ሰዎችን ብዙ አይተናል። የቅዱሳን ምልጫ በቤተሰባችን አይደለም በጥንታውያን ፕሮቴስታንቶች ዘንድ እንኳን የታመኑ ናቸው። በጥንታውያኑ ዘንድ ባሉ በነ ማርቲን ሉተር ዘንድ ተቀባይነት ያላቸው ናቸው። ካቶሊኮች፣ ኢስተርን ኦርቶዶክስ የሚሆን ኦሪየንታል ኦርቶዶክስ የቅዱሳን ምልጃ የታወቀ ነው።
ግን አንዳንዶቹ ከንባብ የራቁ ከእውቀት የጎደሉ ሰዎች ስናገኝ ግን ታዝበን እንስቃለን። በነገራችን ላይ የቀለሜ ሀሳቦች በጣም ብዙ እየወጡ ነው ያሉት። ሜይ ቢ እግዚአብሔር ከፈቀደልን ከነገ በስቲያ ወይ ከዛ በኋላ የምናየው ነው የሚሆነው። ፕሮቴስታንት ውስጥ ምን ትምህርት እንዳለው እንኳን የማያውቁ ናቸው። እስቲ አትሌት ተስፋዬ ጅፋር ስለ አርሲ ያለውን ነገር ላሰማችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ምን ብዬ ምኑን ከምን እንደሚጀምር ራሱ አላውቅም። ሕያው እግዚአብሔር በሚያውቀው ሰማይና ምድርን የዘረጋው ቅዱስ እግዚአብሔር በሚያውቀው ምን ብዬ እንደምጀምር ባላውቅም፣ ግን ለመጀመሪያ ጊዜ የሰው ልጅ እንደ በግ አጋድሞ አላሁ አክበር አላሁ አክበር እያለ የሰውን ልጅ ሲያርድ ማየትና በጆሮ መስማት ምን ያህል እንደሚሰቀጥጥ ኦርቶዶክሳውያን እኛ የምንለፈልፈውን ካልሰማችሁን ስለ ኃያሉ ስለ ቅዱስ እግዚአብሔር ኢኦቲሲ ታስክ ፎርስ የሚል የቴሌግራም አካውንት ላይ ገብታችሁ ማየት ትችላላችሁ። ዛሬ እንደዚህ ወንድም እህት አባት እናት እንደዚህ አጋድሞ እንደ በግ እያጓራ ሲያርዱ መስማት መኖርን ያስጠላል፣ ይሰቀጥጣል። ትናንትና በእንግድነት የተቀበልናቸው ሰዎች ዛሬ በራሳችን በገዛ ምድራችን ሲያርዱን ማየትና መስማት ያማል። እየሰማችሁ ዝም ያላችሁ ባለስልጣናት ይሄ መከራ ቤታችሁን ይጎብኝ። እየሰማችሁ ዝም ያላችሁ አባቶች ነግበኔ ነው፣ አስቡ፣ ንቁ። ልጆቻችሁ በጎቻችሁ ሲጮሁ እንደ በግ ስታረዱ እያጓራ አላሁ አክበር እያለ አርዶ ሱብሃንአላህ ምንትስ ምናምን እያለ የሰው ልጅ እንደዚህ ስታረደ በሽርካ ምድር ላይ ይሄንን ያዩ ይሄንን የሰሙ ሰዎች ዛሬ እኔ ከቀርሳ የሰማሁት ከቀርሳ ሰዎች ሸሽቶ ናዝሬት እየገቡ ነው። ናዝሬት ብትገባ የትም አታመልጥም። እያጸዱ ነው ወደዚህ እየመጡ ያሉት። ኦርቶዶክሳውያን ካልቆምን ካልተደራጀን አብረን እጅ ለእጅ ተያይዘን እነዚህን ክፉዎች ካላጸዳን ከራሳችን ላይ ካላቆምን በተአምር ማምለጥ አትችልም። ልገልስ መጣ አንገቱን አንቀህ ነክሰው እላዩ ላይ ሙት። ኦርቶዶክስ እንዴት የኖርክባት የተወለድክባት እምብርትህ እትብትህ የተቀበረችባትን ምድር እንዴት ለቀህ ትሰደድለታለህ? በእውነት ያማል። በጣም ያማል። በእውነት ያማል። የቤተ ክርስቲያን ስቃይ መቼ ነው የሚያበቃው? እኛስ እንቅልፋችን መቼ ነው የሚቆመው? ምንድን ነው የሚሻለን? ኧረ አባቶቻችን ስለ ቅዱስ እግዚአብሔር አንደኛውን እኮ እናንተ በቁም መነኩሴ ማለት እኮ በቁም የሞተ ማለት ነው። ለምንድን ነው ምድራዊ ሞትን የምትፈሩት አባቶቻችን? ለምንድን ነው ፊት ለፊት ወጥታችሁ በጎቻችሁን የሚያርዱትን ሰዎች ማስቆም ያልቻላችሁት? እውነት ለሃይማኖታችሁ የቆማችሁ ከሆናችሁ ለምንድን ነው ቦታው ላይ ተገኝታችሁ መስዋዕትነትን እንደነ ቅዱስ ቄርሎስ እንደነ ቅዱስ አትናቴዎስ እንደነ ሰማዕቱ ቅዱስ ጊዮርጊስ እንደነ ሰማዕቱ ቅዱስ መርቆሬዎስ ለምንድን ነው ሰማዕትነትን መቀበል ያልፈለጋችሁት? መቼ ነው የሚያበቃው? ይሄ ምድረ ሽንታም ድንጋይ እንኳን ድምጽ ሲሰማ የሚፈረጥጥ አጋድሞ አላሁ አክበር ብሎ ይረድህ። ኦርቶዶክስ ይረድህ። ኦርቶዶክስ ዝም አልክ። ኦርቶዶክስ ተኛ።
እኔ እንጃ ምን እንደሚሻለን አላቅም። ከሽርካ ሰዎች ከሽርካም ከቀርሳም ከበቆጂ በታች ያሉት በሙሉ ወደ ናዝሬት እየሸሹ ነው። ሸሽተህ የትም አታመልጥም። ሸሽተህ የትም አታመልጥም። እውነቴን ነው። እግዚአብሔር በሚያውቀው እንደው ምን አለበት ሀገሬ ላይ ሆኜ ቦታው ላይ ሄጄ እኔ ይሄንን መስዋዕትነት በተቀበልኩ። ያማል። ኦርቶዶክሳውያን የሞቱትን ነፍስ ይማርልን። እንደ በግ የታረደው በዘሩ አይደለም፣ በኦርቶዶክስ የአንገት ማህተም ስላለው የአንገት ማህተም ስላሰረ ነው። የክርስቶስ ባሪያ ስለሆነ ነው። እግዚአብሔር አምላክ ነፍስን በአጸደ ገነት ያኑርልህ። እግዚአብሔር ነፍስን ይቀበላት። የሸሻችሁ የትም አታመልጡም። ተደራጁ፣ አንድ ሁኑ፣ ተቋቋሙ። የሚመጣብህን ልገል፣ የሚመጣውን ግደል። እውነት ነው። በቃ እንዴ ጅብ ከሚበላህ ጅብ በልተህ ተቀደስ ነው የተባልከው እኮ አባቴ። እሱ እኮ የሚያርድህ ሀገር አስለቅቆ ባለ ሀገር ለመሆን ነው እየሄደበት ያለው። ትናንትና በእንግድነት የመጣበትን ሀገር ረስቶ ዛሬ አንተን እንግዳ ሊያደርግህ ነው። ባለ ሀገሩን አንተን እንግዳ ሊያደርግህ ነው። ካልገባህ አልገባህም። በቃ እኔ ሃይማኖተኛ እንጂ ፖለቲከኛ አይደለሁም። ይህ ማንም ሰው ዘር እንዲሞት አልፈልግም። ግን ልገልህ ስመጣ ግደል። በቃ ይሄው ነው። ምንድን ነው የምትሆነው? ብላዋ እየሞረደል አላሁ አክበር ሱብሃነ አላህ ምናምን እያለ አጋድሞ ሲያርድ እና እስከ መቼ ድረስ ሸሽተህ ልታመልጥ ነው? እግዚአብሔር ሆይ እባክህን፣ ቅዱስ እግዚአብሔር ሆይ ቆሻሻ ኃጢአተኛ ነህ ብለህ ሳትንቀኝ ስለ ድንግል ማርያም በቀራንዮ አደባባይ ስለተቀበልከው መከራ የነዚህን ህዝቦች እንባ ተቀበል። የነዚህን ህዝቦች ጩኸት ስማ። የነዚህን ህዝብ ደም በከንቱ ፈሶ እንዳይቀር ከመንበረ ጸባኦት ስማ። ገዳዮቻችንን ልብ ስጥልን። የሸሻችሁ የትም አታመልጡ። ለምን ተረፋችሁ ለማለት ፈልጌ አይደለም። ያው እግዚአብሔር በሚያውቀው ግን ያለህበት ድረስ ይመጣልሃል። እያጸዳ ወደፊት ከኋላ ወደፊት እየመጣልህ ስለሆነ አሁን ተነስተህ ልገልህ የመጣውን ካልገደልክ፣ ሊያርድ የመጣውን ካልሰየፍክ ኦርቶዶክሳዊነት አይታወቅም ነው። ሽንታም ነው ይሉሃል። እና መልእክቴን የሰማችሁ አስተላልፉልኝ። በጣም ራሴን አሞኛል። ራሴን እንዲያማችሁ እናንተም ራሳችሁን እንዲያማችሁ ነው ይሄንን የተናገርኩት። ኢኦቲሲ ታስክ ፎርስ የሚል ቴሌግራም አካውንት ላይ ገብታችሁ እንዴት አጋድሞ እንደሚያርዱ እዩ። እንደው ስለ ቅዱስ እግዚአብሔር ኢኦቲሲ ታስክ ፎርስ የሚል ቴሌግራም አካውንት ላይ ገብታችሁ ጉዱን እዩ። ኦርቶዶክስ ስለሆነ የአንገት ማህተም ስላለው እንዴት አላሁ አክበር እያለን እንዴት እንደሚያርድ ገብታችሁ እዩ። ሊደርሰው ይገባል ለምትሉት መልእክቱን አድርሱ። ባታደርሱም እኔ አስተላልፌያለሁ። ኦርቶዶክሳውያን ንቁ፣ ንቁ፣ ንቁ። እግዚአብሔር ከእናንተም ከኛም ጋር ይሁን። የሰራዊት ጌታ እግዚአብሔር በቃችሁ ይበለን። አትሌት ተስፋዬ ጅፋር ነኝ ከቦስተን ማሳቹሴት አሜሪካ፣ ሰሜን አሜሪካ። መልእክቴን ሊደርሰው ይገባል ለምትሉት አድርሱት። ምድረ ቀጣፊ ወሃብያ አድርሱልኝ። በጣም የማከብራቸው ሙስሊም ወንድሞች ጓደኞች አሉኝ፣ ግን እነሱን አይመለከትም። አራጁን ወሃብያን ነው የሚመለከተውና መልእክቴን አድርሱልኝ። እግዚአብሔር ከእናንተም ከኛም ጋር ይሁን። እናመሰግናለን አርቲስት ተስፋዬ ጅፋርን አትሌት ተስፋዬ ጅፋርን። ያው ያስተላለፈው መልእክት ጠንካራ እንደሆነ ይገባኛል። ግን ኦርቶዶክሳውያን ራስን መከላከል ሲባል እንደዚሁ በጫማ ማሯሯጥ ማለት አይደለም። ስለዚህ ራሳችንን ልንከላከል ይገባል። ቤተሰብ መጠበቅ ይገባል። ሀገርን መጠበቅ ይገባል።
ቤተክርስቲያን መጠበቅ ይገባል። ምንም ጥርጥር የላቸው ነገሮች አሁን እየመጣብን ያለው በሀገር እንደ ሀገር አልባ ሆነናል። ቤተክርስቲያን በየቦታው በየጊዜው እየተቃጠለች ነው። ምዕመናን በየጊዜው እየታረዱ እየተገደሉ ነው። ይሆን ያለው ነገር ይሄ ነው። መድኃኔዓለም የነገ ሰው ይበለን። ነገ በሰፊው እንዳስተናል ተስፋ አደርጋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።